ግን ኤክስፔክት የምታደርገኝ ይመስላል ትቀበለ ይሆናል ይመስለን እናደደ እሱማ ለይቅርታ የመጣ ነው። ስለ ጥፋት ማጥፍተን ከሆነ በኖርማል ይቅርታ እንጠይቃለን፣ ሳናጠፋም ከሆነ ይቅርታ እንጠይቃለን። ሰላም ምን ሰላም ለመቀበል ስምረት ዘመድ ነው የአክስቷ ልጅ ነው ምናምን ነው የወለደችው እንደዛ ነገር። ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን። እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ፣ ላይክ ማድረግ እንዳይረሳ እያልኩ ብቅ ብዬላችኋለሁ። እንግዲህ ማምጣት ከቆምኩ በጣም ቆይቻለሁ። እውነቱ ስነግራችሁ እስቲ ይሄንን ቤት በእናታችሁ ኮፕሊንክ አድርጉልኝ፣ ቪዲዮ ስጀምሩ ሼር አድርጉልኝ እና ውድ ቤተሰቦቼ ሀይሚ እዚህ ጋር የሰራች ያለችው ነገር ስራ ነው እንጂ እሷ እንደዚህ አይነት ሴት ሆና ወይም ደግሞ እሱ እንዲሆነ ሆኖ ምናምን አይደለም። ይሄ ልጅ በጣም ነው የምታውቁ ብዬ አስባለሁ። ከዚህ በፊት ስምረት ይሄ ልጅ ይዛ መታ ሀይሚን ፕራንክ አድርጋለች ማለት ነው። ምንድን ነው ከጋሸ ብሩኬ ጋር ዘመድ ናቸው፣ ልጁና ብሩኬ ዘመድ ናቸውና የማናት አክስቷ ልጅ የአክስቴ ልጅ ነው አለችው ባለፈው ራሱ እንትና ማለት ነው ማናት ስምረት። እና እዚህ ጋም ስለ ልብስ ስለቀየረ ወይም ደግሞ ፊቱ ትንሽ ስለተቀየረ እኛ ማናቀው ይመስላችኋል። ግን ሆኖ ስያለ ስራ ስለሆነ ይስሩ፣ ችግር የለም። እውነቴ ነው የምላችሁ። እኔ እውነት ስነግራችሁ ይስሩ፣ ስራ እስከሆነ ድረስ መቀየር እስከሆነ ድረስ ይስሩ። በዚህ ሰዓት ደግሞ ሁላችሁም ታውቃላችሁ ቤተሰቦቼ፣ ኢትዮጵያ ላይ እንኳን ሳይሰራተውና ሰርቶም እንኳን አይቻልም መኖር በጣም ይከብዳልና እኔ በመስራታችሁ እንደዚህ ፈጥሮ ራሳችሁ ተነጋግሮ ተመካክሮ መስራት ራሱ በጣም ትልቅነት ነው የሚያሳየኝ እውነቱ ስነግራችሁ ማለት ነው። ምክንያቱም ሰው ልጅ ተግባብቶ ያለው ነገር ተነጋግሮ ተመካክሮ ሰርቶ መቀየር በጣም ትልቅ ነገር ነውና ሀይሚና ብሩኬ ደግሞ ይለያዩ በቃ ይለያሉ። እውነቴስ ነው የምነግራቸውና በጣም ነው የሚለዩብኝ እኔ ጀግንነታችሁ፣ ቆራጥነታችሁ የሰው ስድብ አይሰሙም። ቶክቶክ ላይ ደግሞ እዛ ልጆቹ ሀይሜን ሲሳደቡ ብሩኬን ደግሞ ከፍ ሲያደርጉ አንዴ ብሩኬ ሲሳደቡ አያችሁ አይደለም? ባለፈው ብሩኬ ነበር አይደለም ጥፋተኛ የሆነ ስላላስ ከሴት ጋር ያገኘው ምናምን ብላ ብሩኬ ነበረ ሲንቋሻሽ ነበረ። አያችሁ እነሱ ተራ በተራ እንዴት እንደሚሰሩ እናንተ የፈተኑ ነው በነገራችን ላይ። እና አሁን ደግሞ ምን አደረጉ? ወደ ሀይሚ አዞሩት። ወደ ሀይሚ ዞር እንግዲህ ሴት ቤት ላይ አግኝቼ እንዳትደውይ እሷ አይደለችም እንለያያል ስትለው የነበረው። አሁን ደግሞ እሱ በተራ ምን አደረገ? እሷ ደግሞ በተራ ምን አደረገች? ወደ እሷ ጥፋቱ ወደ እሷ እንዲዞር ወይም ደግሞ እኔም ጥፋተኛ ነኝ ለማለት ይመስለኛል ልጁን ይዛ ቁጭ አለች። እና እንደዛ ደግሞ ማድረግ አልነበረበትም። እሱ ልጁን አናደደኝ፣ ይቅርታ አድርጉልኝና ምክንያቱም አበባውን ይዞ ምናምን ሲወረውሮ ነው ብሩኬ እንግዲህ ሲዘነዘር እየሄደና ሀይሚ ደግሞ ስታስመስል ተው አትጣሉ፣ ኧረ ተው እያለች ነበረና እነሱ መቼም አይጣሉም ታውቃላችሁ። ለስራ እስከሆነ ድረስ ደግሞ ዝም ብሎ ማጎሮር ደግሞ የስራ ባህሪ ስለሆነ ቀላል ነው ብዬ አስባለሁ ውዶቼ። እና እኔ ማስተላለፍ የምፈልገው ነገር ቢኖር ሀይሚና ብሩኬ ሲሰሩ ለምንድን ነው ሰው መንጫጫ? እኔ እሱ ነው ጥያቄ ሆነብኝ። ይቅርታ አድርጉልኝ፣ የምሬ ነው ብላችሁ ብዙ ሰው ሀይሚና ብሩኬ ስራ ሲሰሩ የሆነ ስራ ሲጀምሩ ይንጫጫሉ። እንደዚህ አታድርጉ፣ እንዲያወጡ በዚህ ወጣ በዚህ ገባ ይላሉ። ሌላ ሰዎች ግን ያልሆነ ነገር የማይመስል ነገር ይዞ መጥቶ ሲሰሩ ምንም አይመስላቸውም። እና እነዚህ ህፃን ልጆች እንግዲህ እንዲህ ወይ ሀይሚ እያመማት እንዴት ትላለች? አሁን እስቲ እንዴት ትላፋለች? ምንም እኮ የተቃቀፉ ነው እኮ። ሀይሚ ደግሞ ካሜር ልጁን እየደበቀች ነው። አውቆ እኮ ነው። አንገቱን ይዘዋል። አልተማቱም፣ ምን አልተባሉ። እኔ ያስቁኛል እውነት ነገራቸው ማለት ነው። ለምን እንዲያደረጉ ብለው የሚናደዱ ሰዎች ያሉትና ተረጋጉ። እውነቴን ነው የምላችሁ፣ ማረጋጋት ትልቅ ነገር ነው። ምክንያቱም እነሱ የተጣሉ ሳይሆን
በቃ ስራ ነው። ሰው ልጅ ደግሞ ወሳኙ በህይወቱ ላይ አስፈላጊ ነገር ምንድን ነው? ስራ ሰርቶ መኖር ነው። እና ብሩክና ሀይሚም ደግሞ ስራ ላይ ናቸው እንጂ ሌላ ምንም ያጣላቸው ነገር የለም። ምንም የማያደባድባቸው ነገር የለም። አያቸው እዚህ ጋር ምንም አልተማቱም። ልብሳቸውን ብቻ ተያዙ፣ ተወራወሩ። እሱም ወረወረ፣ እሱም እንግዲህ አስቡት። አሁን ደግሞ ጥፋተኛ ማን ሆነች? ሀይሚ ሆነች ማለት ነው። ብሩክ የነበረ ወደ ሀይሚ ዞሩ እና በጣም ነው የሚገርመው። ብቻ ቤተሰብ እንዲህ ተመካክሮ ተነጋግሮ መስራት ራሱ ትልቅ ነገር ነው እና አንዳንድ ጊዜ ማሰብ ያስፈልጋል ብዬ አስባለሁ። ግን ዞሮ ዞሮ እሷ ኮንግራ ብያታለሁ። ሀይሚዬ 250 ሺህ ገብታለች። ብሩኬም ደግሞ እንግዲህ ሊገባ ነው ትላላችሁ። ብቻ ይመቻችሁ። እውነት በጣም ነው ደስ የሚለኝ እኔ እውነቱ ስነግራችሁ። ምክንያቱም ሰው ልጅ ሰርቶ መቀየር እያለ ነበረ እና ልጁ ሲያናድ የሆነ ነገር ስትናገሩ አለ አይደለም የሚያናድር ነገር ምናምን እያለ ነበረ ልጁ ማለት ነው። እሷ ማፍቀርም እሱም አይቀርም። እነሱ ሁሌም አንድ ናቸው። ይሄ ስቶፍ ታስታውሳላችሁ? ብሩኬ ነው የገዛላት። እንዴት እንደዛ ነው። እና ጋሽ ብሩኬ አትናደድ ላከር